ስራ እንደሆነ ፈታ እንዳልተናገረች እስካሁን አመኗት። አምነው ተቀብለው ደስተኛ ባይሆኑም እዛው ወለደች። ወልዳ ለእሱ ደውላ ምን ትለዋለች? እንዳትናገር እኔ ለቤተሰቦቼ ተደፍሬ ነው ብያቸው አምነው ተቀብለዋል። በእኔና በአንተ መሀል የተፈጠረውን ነገር ለማንም እንዳትናገር እንዳልተፈጠረ እርሳው ትለዋለች። እሱም እሺ ብሎ ከእህቷ ጋር ፍቅሩን አላቆመም። ተጋብተው ወልደው የሁለት ልጆች እናትና አባት ናቸው አሁን ላይ። እሷ ደግሞ ከሱ የወለደቻት ሴት ልጅ 9 ዓመቷ ነው። አሁን ልጇ አባቴ ማን ነው እያለች እያስጨነቀቻት ነው። አባቴ ማወቅ ፈልጋለሁ እያለች እሷ ደግሞ ጥፋተኝነት ቆሻሻነት ይሰማታል። ስላደረገችው ነገር ሁሌ ይጸጽታታል። ሁሌ ራሷን ተወቅሳለች። አሁን ላይ ልናገር ላፈንዳው ከተናገርኩ ቤተሰቦቼ ያወግዙኛል፣ ይጣሉኛል ብዬ እፈራለሁ። ልጄስ እሺ የልጄስ ጥያቄ አረ እንዳትናገር። እኔ በእኔ ቦታ እኔ ብሆን አልናገርም። ምክንያቱም ይኸውልሽ እዚህ ጋር ያለው ነገር እኔም ልጅ አለኝ እህቴም ልጆች አሏት ከአንድ ሰው ገባሽ? ልጆቻችን ላይ ሁለታችንም ልጆቻችን ላይ የሚፈጥረውን ተጽዕኖ አስበሽዋል? ከአንድ አባት እህታማሞች ምን ማለት ነው? እንዴት እኔ ይሄን ነገር አልነግረውም። ደፍኛው ራሴን እንደጎዳው ለራሴ ይቅርታ አድርጌ ልጄን ደስተኛ አድርጌ ለማኖር እሞክራለሁ እንጂ ወይ ደግሞ ሌላ ባል አግብቼ በቃ እሷን ወንድምት ወልድላታለሁ እንጂ እንደዚህ አይነት ነገሩ ይሄን ነገር አልነግራትም። ምክንያቱም አቡ እዚህ ጋር እህቴም ከአንድ የእሷም አባት እሷ ታውቃለች፣ እህትየው ግን አታውቅም። ገባሽ? እህትየው አታውቅም። አንድ እህቷንም ታጣለች። እሱ ግን ያውቃል። እሱ ያውቃል። በቃ እሱ እና እሷ የተነጋግረው ሳያስጠጡ ልጁን ይንከባከብ። አክስቴ የእህቴ ልጅ ምናምን እያለ ይንከባከብ እንጂ እነሱ እንዳይናገር። ምክንያቱም እህታማሞች እዛ ጋር ልጆቹ ህፃኖቹ ከሁለት እህታማሞች ነን የተወለድ ነው። ያኔ ምን አይነት ነገር ነው ለነገ ለእነሱስ ወደፊትስ ምንድነው የሚገጥማቸው እነዚህ ልጆች? ይሄን አይተው አድገው ገባሽ? ልጇስ ማለት ልጇስ አባቷን የማወቅ መብት ያላት ልጅስ የአባቷን ፎቶ ለምሳሌ ቢያንስ እሺ ሞቷል ስትላት አባቷ ብታውቀው ራሱ ጥሩ አመለካከት አይኖራትም። ከእህትና እህታማሞች ነው የወለዳቸው። እንዴት አሁን ተደፍሮ ነው የተወለደችው ተብሏል። ተደፍሮ ነው የተወለደችው ተብሏል ሲጀመር። ስለዚህ ልጅቷ ስታድግ ጎረቤት ምንም ተደፍረሽ ነው ብሎ ማውራታቸው አይቀርም። እንደገና ደግሞ እዛ ጋር የነዚህ የእህቱን የአክስቷን ልጆች አሳድጎ እየተንከባከበ እያሳደገ ቆይቶ ደግሞ የኔ ልጅ ነሽ ቢላት ምን አይነት ተጽዕኖ ነው? እስከዛሬ ድረስ አባቴን ስፈልገው አጠገቤ ነበረ ብላ ትጣለዋለች። ጭራሽ አባትነቱን ራሱ አትፈልገውም። ጠላት ነው የምትሆንበት። እሺ ሀቅ ተደብቆ የሚቀረው ሀቅ እዚህ ጋር ግን ሀቡዬ የእናትየው ጥፋት ነው። እዚህ ጋር ግን ሀቡዬ ሁላችንም ራስ ወዳድነትን ነው እያየሁበት ያለሁት። እኔ ሚስትየዋ ላይ 2 ልጆች የወለደችው እህቴ አትጎዳ፣ የእሷ ልጆች አይጎዱ፣ እኔ ያልጎዳ፣ ተዳፍሮ ይቅር። ልጅቷ ግን አባቷን አትወቅ፣ ማንነቷን አትወቅ ነው አይሰራም። እቺ ልጅ እንደኛ እኮ ነገ ትልቅ ሆና አግብታ ትወልዳለች። የዛን ጊዜ ባዮሎጂካል አባቷን ማወቅ ትፈልጋለች። በምንም ፕሮሰስ ውስጥ ትወለድ እቺ ልጅ ራይት አላት አባቷን የማወቅ። አውቃም ይሁን ተደፍራም ይሁን ምንም ለልጆች ሮንግ ነገር የውሸት እየነገር ማሳደግ የለብንም። አንድ ቀን ይወጣል እቺ ልጅ አለዛ እስከምትሞት ድረስ ጭንቅላቷ ላይ ትልቅ ችግር ነው የሚያጋጥመው። ግን ተጋፍጣ ዲል ቢያረጉ ይሻላል ከችግሩ ጋር ባይ ኔቨር ይውልሽ። ስለዚህ ከቤተሰቦችሽም ከሁሉም ተለያይተሽ ትቀሪያለሽ። እሱን ትፈርጫለሽ ከእናትሽ ከአባትሽ ከወንድምሽ ከእህትሽ። እኔ ለምሳሌ ከልጅ የሚበልጥ ነገር የለም ከይቅርታ ጋር። አረ ይሄ ማሬ ይውልሽ በጣም ብልግና እኮ ነው። እዚህ ጋር እኮ ልጆቹን ነው ማሰብ። ቤተሰቡ ይጣላኝ ችግር የለውም። እኔ አርግዤ እሷ አርግዛም ስትመጣ ተቀብለዋት ወልዳ ተቀብለዋት ከነጥፋቷ ከነስተቷ እኮ ኑሯት ነው። ቤተሰብ ጥሎ አይጥልሽም። ግን ልጆቹ እነዚህ ህፃኖቹ ልጆች 3ቱ አሁን ለምሳሌ ጥፋት ምን እንደሆነ ታውቃላችሁ? መጀመሪያውኑ አርግዛ ቤት የገባሽ ቀን የሱ ነው ብትል ኖሮ ላይወልድ እነዛም ልጆች ለመጋባትም ለመወለድም ላይደርሱ ይችሉ ነበር። በፍጥነት ብትናገር ኖሮ ከመጀመሪያ ነበር እንዳይወለድ መናገር ነበር። ስህተት በስህተት ነው የሚስተካከለው። ስህተቱ ሆነ ተፈጠረ በምን ይስተካከል? ስህተቷን ባለመናገር በቃ ጸጥ ተብሎ መዳፈን ያለበት የሚፈጠር ነገር ለእነሱም ጥሩ ትምህርት ስለማይሆን ይሄ ነገር ባትናገር ትልቅ ለኔ ባትናገር እላለሁ። የልጇ ሀቅ እውነቱን የማወቅ መብቷስ የልጅየው እንደ ልጅየው እውነት ሞቶስ ቢሆን አባቷ ቢኖርም ሞቶም አይጠቅማትም። ሌላ ቦታ እኮ ልጆች እውነት ሞቶ ከሆነ አትሊስት ፎቶውን የማየት መብት አለኝ። አባቴን መልኩን በፎቶ እንኳን የማወቅ መብት። አንድ ሰው ተደፍራ ነው ተብላ ለቤተሰቦቿ ነገረች አይደለ? የደፈራት ሰው ደፍሮ ጠፍቷል። በቃ አለቀ። የለም የታውቀዋለች። የእውነት ቢሆን ኖሮ የተደፈረችው እና ልታገኘው ባትችል ምንድነው የሚደረገው? እዚህ ጋር
የእውነት ተደፈረችና ጠፋ ሰውየው። ማስክ አድርጎ ደፈራት ልበልሽ። ሃኒ ይሄንን ስትይ ሃኒ ሆነሽ ነው። ልጅቷ ለቦታ ብትሆኚ ግን ኤልዳናን ሳቧት፣ ሞዴሬተሮች ኤልዳናን ሳቧት አስተያየት። አዎ ልጅቷ ግን አባቷን እኛ እንደምንጠላው እኛም እንደምናወግዘው ስሜት ላይ ኖራት ይችላል። ገብቶሻል? ሜቢ ሁለቱ ሚስቴክ ሰርተዋል። ይቅርታ ልታረግላቸውና አባቷን እንደ አባትነት ልትቀበለው ትችላለች። እኔና አንቺ ነን ቢሞት ይሻላል የምንለው እኛ የኛ አባት ስላልሆነ ነው። እኔ እንደዛ ነው የማስበው። ግን ይኸውልሽ እኔ አሁን ራሴን እዛ ቦታ ላይ አስቀምጬ እናቴን የዋሸሁት ተደፍሬ ነው ብዬ እንደዛ ሆና ልጄን እያሳደገችልኝ እህቴ ከባሏ ጋር ልጅ ወልዳ ምን ብላ እንደገና ልጆቹ ከዝናችን የሚሉት እህታቸው ሆና ስትገኝ ልጅቷስ ምን አይነት ነገር እኔ እኮ እዚህ ጋር የሚፈጠረውን ችግር ነው እያሰብኩ ያለሁት። መጨረሻ ላይ እናት ምንድን ነው የምትሆነው? እኔ መጨረሻ ላይ በዚህ አይነት ሁኔታ ብሆን ብላብድና የሆነ ነገር ልወስን እችላለሁ። ሁሉም ሰው ሲያወግዘኝ በቃ አለቀ፣ መጥፎ ደረጃ ልደርስ እችላለሁ። ስለዚህ ቀጥ ብዬ እኔና እሱ ነን የምናውቀው በሚስጥር ይዤ ኢትዮጵያን ሬስቶራንት ፕሊስ ሚውት አድርጊ። ጃጓር አስተያየት ጃጓር አልተናገረም። አክሱማይት ምን አለሽ? ኦልሞስት እቺ ልጅ እኮ ማለት ነው በህሊና ጸጸት ራሱ ከቤተሰቦቿ እኮ እየሸሸች ነው። ባለመናገሯ ራሱ እየሸሸች ነው። ከሰርግ አለመምጣት ጀምሮ ማለት ነው። ተናግራ እውነቱን ተናግራ ቢደረግ ይሻላል ነው የምለው። አዎ እኔ በሆን ተናግሬ እርቅ ይሻለኛል። ምክንያቱም በህሊና ጸጸትም እኮ እያገኘኋቸው አይደለም ቤተሰቦቼን እኮ። ኦኬ አንቺ መናገር ላይ ነሽ። ኦኬ ቴንክ ዩ። እሺ አክሱማይት እናገራለሁ ነው የመጣውን ሁሉ እቀበላለሁ፣ እጋፈጣለሁ። በሽምግልናም በሃይማኖት አባትም በምንም ሄጄ ይቅርታ ጠይቃለሁ። ለሰራሁት ስህተቴን አምኜ የሚደርስብኝ ነገር እቀበላለሁ ነው። እናመሰግናለን። አሁን ወደ ጃጓር እንሄዳለን። ከአንቺ ቀጥሎ የገባው ጃጓር ነው። እሺ ጃጓር አንተ ብትሆን ትናገራለህ አትናገር? እሺ ሰላም ብያለሁኝ። ሀቢብዬ እንዴት ነሽ? ደህና ነሽ ወይ? በጣም ነው የምናከብርሽ ሀቢባዬ። አንድ መልእክት በዛውም አልፌ እንደው አንድ ቪዲዮ ሰርተሽ ባለፍንበት ብሄርንበት ቦታ ላይ ያው አስተያየት ስጡ እየተባልን ስለሆነ አንቺም ደግሞ አንድ ደቂቃ ይሄ ነገር ጠላቶችን ለማሳፈር ቪዲዮ ሰርተሽ ይሄ ነገር የሚያደርጉት እኔ በዚህ ምክንያት ነው ብለሽ ቪዲዮ ሰርተሽ ወይንም ደግሞ እንደዚህ ህዝብ በተሰበሰበበት ማስረዳት ብትቺ በጣም ደስ ይለኛል። ለምን የሚያወሩትን ዝም አፍ ለማሰኘት እቺን ዝም ብዬ እንደ መልእክት ነው የገባሁት ይሄን። ከዛ ስለዚህ አስተያየት ደግሞ ለመስጠት ምንድነው አሁን ትምህርት ነው እንግዲህ እዚህ ላይ የምትማሩት ነገር ነው ያለ ነው። እንግዲህ ሁላችሁም ያው በይሄ ነገር አሁን እቺ ልጅ እንድትማሩበት ነው እዚህ ይሄን ያመጣችሁ እና ትምህርት የምትወስዱት ምን ያህል ነው እንዲህ አይነት ስህተት ይሄን ነገር አይተን ይሄን ነገር ሰምተን ደግመን እዚህ ላይ ስህተት እንዳይፈጸም ነው። ዛሬ ምን ያህል ነው ቅርብርብናችን እህታችን ከወንድማችን ባል ጋር ወንድማችን ማለት ነው የእህታችን ባል ከኛ ጋር ምን ያህል ነው ግንኙነታችን? ይሄንን ነገር ነው በቃ ዝም ብሎ ጥፋተኛ አይደለም ሳይሆን ትምህርቱ መግባት አለበት። ሁሉም ሰው እያንዳንዱ ላይ ነገ እንዳይደገም ማወቅ አለብን። ይሄንን ነው የምለውና እና ይሄ ነገር ውሸትን እየጨመረ ዘር ድረስ እየጨመረ ልጅም እየተማረች ወደ ሌላ ነገር እየደረሰ ነው። ስለዚህ መሆን ያለበት ነገር መጀመሪያ ጥፍታለች፣ በውሸት ነው መጀመሪያም ያደረገችው። ቤተሰቧን ሁሉ ዋሽታ ስራ ገብቻለሁ ከስራ ወጥቻለሁ እንደዚህ ነው ብላ ዋሽታለች። በቃ የሆነ ደረጃ ላይ ግን መቆም አለበት። ሁሌ በመዋሸት ልታልፈው አትችልም። ለልጇ ግን እውነት ማስተማር አለባት። ስለዚህ የተፈጸመው ነገር ስህተት ነው። ስህተቱን ደግሞ ስህተት እዚህ ላይ ይቁም ብላ ንስሐ ገብታ ለልጅቷም ለምኑም ነገር ማስተማር አለባት። እስከ መቼ ድረስ ይዋሻል? ተፈጽሟል። ሰርታለች። ስህተት ነው። አዎ የእህቷ እንዳይበጠበጥ ያደረገችው ነገር ኦልሬዲ እነሱም ተዋልደዋል፣ ልጅ አላቸው። ሊበጠበጥ የማይችልበት ነገር መንገድ ደግሞ መሰረት አቁመዋል። እዛ መሰረት ያለበት ነገር ላይ ምንድነው እስከ ሽምግልና ድረስ ሊደርስ ይችላል። እርቁን በተለያየ መንገድ መያዝና ትዳሩ እንዳይፈርሳኛውን መያዝ ይችላል እንጂ ልጅቷ በምን ምክንያት ነው ውሸት እንድትማር የሚደረግ? ውሸት አባትሽ ሞቷል፣ አባትሽ የለም እንዲህ ሊሆን አይችልም እንጂ ትክክለኛውን እውነት ነው። በቃ ይሄ ተደርጓል፣ ተፈጽሟል። እናትየዋ ስህተት ሰርታለች፣ ቀደም ብላ ስህተት ሰርታለች። ስህተት የሰራችውን ደግሞ እዛ ላይ ማቆም አለባት። እየቀጠለ ለእናትየው ራሱ በእንደዚህ አይነት መልኩ እየቀጠለች እውነትን ሳትናገር ንስሐ ሳትገባ
ህይወቷ አልጠፋ ነው ማለት ነው። ስለዚህ መሆን ያለበት ነገር አንድ ቦታ ላይ ይቁም። በቃ እዛ እስከዛሬ ያደረገችው ብዙ ውሸት እየዋሸች ነው። ቤተሰቦቿን ዋሽታ ቤተሰቦቿን እንደዚህ አድርጋ ሄዳለች። እሷን መንካት አይቀርም። ይሄ ነገር ተፈጽሟል። ምናልባት እየሰማች ሊሆን ይችላል። ሞራሏን መንካት አይደለም ግን ይቁምና በቃ ትንገር። ምንም አትሆን። የተወሰነች ጊዜ ነው። ስለምሳሌ ሀቢባ ተወራ፣ ለተወሰነ ለስንት ሰዓት ተወራ፣ ከዚህ በፊት ተወራ። የሆነ ቦታ ላይ ይቆማል። ተወርቶ መቆሙ አይቀርም። እየቀጠለ አይሄድም። ስለዚህ ስለሷም ስለዚች ልጅ እንደዛ አይነት ክፉ ነገር የሰራችው ነገር ይወራና የሆነ ቦታ ላይ ይቆማል። ምንም አትሆንም። ያለችው ከነሱ አንድ ጥያቄ ልጠይቅ። አንተ በሱ ቦታ ብትሆንስ? አንተን እሱን አድርገውና እስቲ ንገረኝ። በልጅቷ አባት በእህቷ ባል እኮ ትክክል አይደለም። እኔ እኮ ትክክል ነው እኮ አላልኩኝም እኮ። ምን ነገር አለ ለልጅቷ? አዎ አንተ በሱ ቦታ ብትሆን ምናልባት እኮ ያንተን ስሜት ሰምቼ እሷ ሊጠቅማት ይችላል። ለሱ ነግራው አንተ ወንድ ስለሆንክ ላስወለዳት ልጅ ትነግረውና ገባ። ያንተ አይዲያ አሪፍ ከሆነ ተነግሮት በሱ በኩል ይሆናል ማለት ነው። በሷ ከሚሆን በሱ በኩል እንዲሆን አንተ በሱ ቦታ ብትሆን ምን ታረጋለህ? ጥፋት ነው። የሱ ራሱ ቻሌንጅ ማግኘት አለበት። ለምን የሰራው ስራ ትክክል አይደለም። ሁለት ትናማቾች ወንድሜ ጃጓር የሃኒ ጥያቄ አንተ በሱ ቦታ ብትሆን አንተ ራስ ቀድመ ትናገራለህ ወይ ምን ታደርጋለህ ነው ጥያቄው። ለማን ነው? ኦኬ እኔ በሱ ቦታ ብሆን ትነግራታለህ። ሚስትህን ቁጭ አድርገህ አዎ። ምክንያቱም ይቺ ልጅ የተፈጸመው ጥፋት ስለሆነ በቃ የምታደርግኝን አድርጊኝ ነው ምላት። በቃ የምታደርግኝን አድርጊኝ። በቃ እንደዚህ ተፈጽሟል። ቀደም ብሎ የተደረገ ነገር ነው ይሄ ነገር። እኔ ተሳስቻለሁኝ። ሰው ፍጹም የሆነ ሰው ሊፈጠር አይችልም። በሆነ መንገድ ላይ ኃጢአት ውስጥ ሊገባ ይችላል። ስለዚህ ይሄን አድርግ ያለውኝና ይሄን ነገር ይሁን በቃ ብዬ ነው። ምክንያቱም እሷም ተናገረች እሱም ተናገረ። እንደውም እሱ ቢናገር ይቀላል። አስቀድሞ ቢናገር ነገሩ ሊቀል ይችላል። ቁጭ አድርጎ ሽማግሌ ሰብስቦ እንዲህ አይነት ነገር ሆኗል ብሎ ቤተሰብ የሆኑትን ሰዎች ሰብስቦ እንደዛ መናገር፣ ከእሷ ጋር ተመካክረው የሚናገሩበትን መንገድ መናገር፣ በምን ምክንያት እንደተፈጸመ እንዴት እንደሆነ ትክክል አይደለም። ብዙ ሰዎች አሉ። የእሷ ብቻ አሁን እኮ እህታችን ያወጣችሁ ነው እንጂ ብዙ በየቤቱ እኮ አለ እንደዚህ አይነት ነገር እኮ የሚፈጸም ነገር። ስለዚህ ግድ ነው የምለው፣ መናገር ያስፈልጋል። የሆነ ቦታ ላይ ይቁም። በቃ እየቀጠለ ውሸቱ ሌሎቻችንም እያስተማርናቸው ነው እኮ። አሁን የሚሰሙ ሰዎች እኮ ነገ እንደዚህ ባደረግ እኮ እንደዚህ ማድረግ አለብኝ ብሎ ሊዋሽ ነው ሌላ ሰው። ስለዚህ አሁን የምንሰጠው መልእክት እዚህ ሌሎቹም ዋሽተው እንዲያደርጉ ነው፣ በዛ እንዲቀጥሉ ነው። ስለዚህ አስተማሪ የሆነ ነገር ነው የምንናገረው እዚህ ላይ፣ ትምህርታዊ የሆነ ነገር ነው ሳይሆን ይሄ እኮ አንተ ብትሆንስ ነው እንጂ እኮ ዋሽ እያልናት እኮ አይደለም እኮ። ይሄ እኮ ፕሮግራሙ በቃ መናገር አለባት ብለን ማለት አለብና መናገር አለባት። ሁሉም ሰው መብት አለው የፈለገውን አስተያየት የመስጠት አንደኛ። ሁለተኛ ነገር ደግሞ ሰዎች ለትልልቆች ነን። ባለታሪኳ እዚህ ጋር እየሰማች ነው። የተመቻትን መርጣ ትወስዳለች። እኔ ብሆን ይሄን አደርጋለሁ፣ ሌላዋ ደግሞ እኔ ብሆን ይሄን አደርጋለሁ ማለት። ስለዚህ ሀሳብን ይረታል። የትኛው ሀሳብ እንደሚያሸንፍ እናያለን። ባለታሪኳ ደግሞ የትኛው ነገር ይጠቅማታል የሚለውን ራሷ መርጣ ትወስዳለች። ቴንክ ዩ። እሺ፣ አመሰግናለሁ። በጣም እናመሰግናለን ጃጓር ወንድሜ። ቴንክ ዩ። ሰላም ጤና ይስጥልኝ። እኔ በጃጓር እስማማለሁ። መጀመሪያውኑ ማለት ነው እኛ ራሱ ስናስበው ወንድ ልጅ ለሚስቱ ሲነግራት ትቀበለዋለች። በቃ ይሄ ነገር አጥፍቻለሁ እና ይሄን ነገር ተቀበይኝ ብሎ ሲያስረዳ ትቀበለዋለች። አሁን እኮ በጥፋት ላይ ጥፋት እየተደረገ ነው ያለው። እቺ ልጅ ወይ ተወለደ ስለ ባል ሳይሆን ስለ ባለ ታሪካችን እኛ ጋር የመጣችው ባለ ታሪካችን ናት። እሷ ምን ማድረግ አንቺ በእሷ ቦታ ብትሆኚ ምን እንደምታደርጊ እኔ ማደርገው ማለት ነው ለልጄ እውነቱን እነግራታለሁ። ምክንያቱም ያለፈው ነገር አልፏል። ብዙ ነገር ተሳስታለች። ምክንያቱም አሁን የዘራሽው ነገር ነው በኋላ የምታእጂው። አሁን የተናገረች የቆየ የተናገረችው ነገር ነው እስካሁን የሚጸጽጣት ማለት ነው። ስለዚህ
ማድረግ ያለባት እሷ መናገር አለባት እውነቱን። እውነት የሚፈርሰው የእህትሽ ትዳርስ የሚፈርሰው እኔ አይ ዶንት ኬር ስለ እሷ ትዳር፣ ስለ የኔም ልጅ እኮ ህይወት አላት። አሁን እኮ ይኸውልሽ አይሽ ይቀር እሺ፣ ተቃራኒ ሀሳብ ያለው አለ? እስካሁን ከሃኒና ከሱሱ ውጪ ተቃራኒ ሀሳብ ያለው አለ? ሃኒና ሱሱ እኛ አንናገርም፣ በእንደዚሁ እንቀጥላለን። ለልጃችን አባትሽ ሞቷል፣ ተደፍሬን የወለድኩሽ እድሜዋ ሲደርስ፣ ስለመደፈሩ እድሜዋ ሲደርስ ይነገራታል። ግን አባትሽ ሞቷል ነው ምንላት ነው ያሉት። እኔ ደግሞ ምን ጥያቄ ጠይኳቸው፣ ልጅ እሺ ከሞተ መቃብሩን አሳይኝ፣ ፎቶውን አሳይኝ፣ ፎቶውን ማየት ፈልጋለሁ፣ የአባቴ መልክ ምን አይነት እንደሆነ ማወቅ ፈልጋለሁ ብትልስ ፎቶ ስል፣ ያው አንዳንድ ሰው ተደፍሮ ሊጠፋ ይችላል፣ ላይገኝ ይችላል። ስለዚህ ሲደፍረኝ ማስክ ፊቱን ሸፍኖ ስለነበር መልኩን አላየሁትም ምን እንደሚመስል። ፎቶ ደግሞ የለኝም፣ ደፍሮኝ ጠፋ፣ አላውቅም የት እንዳለ፣ ስሙንም አላውቀውም እና ነው ያሉት። እና ስለ መቃብሩ ግን ምላሽ ፈልጋለሁ ከሁለታችሁ። እኔ አወያይ ስለሆንኩኝ ምንም አይነት አስተያየት አልሰጥም። እስካሁን ድረስ የገቡ ሰዎች ይናገራሉ። እኔ ቨርጅ ባፈል እናገራለሁ። ልጄ አባቷን የማወቅ መብት አላት ነው እያለች ያለችው። ግን ለልጃችሁ መብት ስትናገሩ ስለ የእህቴ ልጆችስ፣ የእህቶችሽ ሁለቱ ልጆችስ? ዲኖቫ ያንቺ ተራ ነው። አልጨረሽማ? እኔ አልጨረስኩም። በመሀል ልጆች ስላስቸገሩኝ ነው ድምፅ እንዳይገባ ብዬ ነው። እና እነሱም የማወቅ መብት አላቸው፣ እነዛም ልጆች ማለት ነው። ምክንያቱም አሁን ኢምፕሊመንት የምናደርገው ውሸት፣ በቃ ውሸት በውሸት ተሸፋፍኖ ይደግ ማለት ነው እኮ አሁን ያለ ነው ማለት ነው የምንለው፣ ወይ ደግሞ እሷ የምትለው በቃ ተሸፍኖ በውሸት ተሸፍኖ ይሄ ነገር ይቅር፣ ልጅቷም የአባቷን የማወቅ መብት የላትም የሚል ሰዎች አሉ። አሁን አስተያየት እንደሚሰጡት ማለት ነው። ብታቅም ነገር እንደ እሷ ሆነን እኔ ብሆን የሚለው ነው። እኔ ብሆን ብለሽ ብቻ ነው እንጂ አሁን ልጅቷን እንዲበይ ምናምን እኮ አይደለም፣ እንዲያበረታታናት ምናምን ሳይሆን እኔ ብሆን የማደርገው ይሄንን ነው። አንቺ ብትሆን የቤተሰቦቼ እናቴ፣ አባቴ፣ ወንድሜ ምናምኖቼ ሰው ሁሉ እንዳትረሺ፣ ቤተሰብ፣ ዘመድ፣ የአካባቢ ሰው ሁሉንም ከማይንድሽ ውስጥ አስገብተሽ እኔ ብሆን ምንድን ነው ማደርገው ብለሽ አንቺ ብትሆኝ የምታደርጊውን ንገሪኝ። ኤልዳና የት ነሽ? ኤልዳና አስተያየት መስጠት የምትፈልጉ ኮመንት ላይ አስተያየት መስጠት ፈልጋለሁ ስትሉ ሞዴሬተሮች ይስቧቸዋል። ክናት ልክ አይደለችም፣ አኒ ልክ አይደለችም፣ ሱሱ ልክ አይደለችም ምናምን ሳይሆን ሁላችንም እኛ በእሷ ጋር ቦታ ብንሆን ብቻ ብለን ነው የምናወራው እንጂ አንዳችን ጀጅ ለመደራረግ አይደለም። ለዛ ነው እኔ መጀመሪያው ላይ ጀምሬ ጀጅ እንዳንደራረግ ያልኩት፣ ይሄ ነገር እንደሚመጣ ስለገባኝ ስለሆነ ነው። እኔ አይቻልም ኦፕን ዲስከሽን ነው ጀጅ መደራረግ። አይ እንትን ስላለች ነው እናንተ እንደዚህ ያው ውሸት ምናምን እሱ ሳይሆን እኔ ብሆን ያልኩት በቃ ቤተሰቤን ላለማጣት አንድ ነገር ደብቄ እኖራለሁ አልኩ። በቃ የኔ ራሴን መስዋዕት አደርጋለሁ ነው ያለችው ሃኒ። በቃ የእህቴ ትዳር እንዳይፈርስ እኔ ቤተሰቦቼም እንዳይተውኝ ራሴን መስዋዕት አደርጋለሁ ነው ያለችው። ራስሽን መስዋዕት ስታደርጊ ደግሞ ልጅሽስ አባቷን የማወቅ መብቷ የሚለውን ትመልሻለሽ። አሁን ወደ ዲኖቫ እንሄዳለን። ዲኖቫ ቀጥ አንቺ ብትሆኚ ትናገሪያለሽ። ስትናገሪ የእህትሽ ትዳር የሚፈርሰውን አስበሽዋል ወይ? የእህትሽ ልጆች የሚያጡትን አስበሽዋል ወይ? በቤተሰብ የሚደርስብሽን ተጽዕኖ አስበሽዋል ወይ? ለእነዚህ ምላሽ ስጪ። በጎረቤት በዘመድ የሚደርስብሽን ተጽዕኖ አስበሽዋል ወይ? አዎ እንደ ሰው ሁኜ ማለት ነው። ወይ ደግሞ አርቄ ይሄ ነገር ቢደርስብኝ ምን አደርጋለሁ የሚለውን ነገር ነው አስተያየት የምሰጠው በራሴ ማለት ነው። እና እቺ ልጅ ማለት ነው እንደዚህ አይነት ነገር ለማድረግ ከፈለገች እኔ የምመክራት ምንድን ነው እውነቱን መናገር። መጀመሪያ ሜንታሊ እራሷን ማዘጋጀት አለባት። ሰው ብዙ ነገር ይላታል፣ ጭንቅላቷ የሚጎዳ ብዙ ነገር ይደርስባታል። ይሄንን ነገር መቋቋም እችላለሁ? አዎ እችላለሁ ካለች 1 ወር 2 ወር 3 ወር
አመትም ሊወስድ ይችላል። የሆነ ነገር ሲናገሯት ሜንታሏን የሚጎዳ ልጆቿን እንትን የሚል ሊያደርጋት ይችላል። ግን አበሻ ከሆነ የሚያወራው ለ15 ቀን ነው። ከዛ በኋላ ይዘጋል አፉን። ስለዚህ የራሷና የልጇ ላይፍ ይቀጥላል ማለት ነው። አሁን ደግሞ ደብቀን እንኖራለን ወይ ደግሞ ለልጄ መናገር የለብኝም ለልጄ አባትሽ ሙቷል ብዬ በነግራት እች ልጅ አሁን ነገ ጠዋት ስታድግ በቃ ውሰጂኝ ብትለኝ ምንድነው ማሳያት? ወስጄ መቃብሩ ጋር ምንም ማስረጃ የለኝም። ዝም ብዬ ያልሆነ ነገር አሁን ደግሞ ውሸት፣ ሌላ ውሸት መድገም እንደዛ አላደርግም። እኔ ካሁኑ ሬዲ አድርጌ ራሴን ማለት ነው። እህቴም ልትጣላኝ ትችላለች፣ ቤተሰቦቼም አንቺ በፊት እንደዚህ ያደረግሽው ደፍሮኛል ብለሽ ዋሸሽው ትክክል አይደለም ብለው በሱም ሊመጡብኝ ይችላሉ። ስለዚህ እሱን ነገር አዘጋጅታ ለእውነት መቆም አለባት። በቃ እውነቱን መናገር አለባት፣ መጋፈጥ አለባት። ይህን ተጋፍጣ እንትን ካደረገች ከተናገረች ፊት ለፊቷን እየጠረገች ነው የምትሄደው ብዬ አስባለሁ። ከኋላ ባክግራውንድ ልጆች እንትን ስለሚሉ አመሰግናለሁ። ሁላችንም የልጆች እናት ነን። እሺ ስለዚህ ዲኖቫ እኔ ብሆን እናገራለሁ፣ የሚመጣውን ሁሉ እጋፈጣለሁ ብላለች። እናመሰግናለን። አሁን ወደ ያላወራችሁ ኢትዮጵያ ናት፣ ከሷ ቀጥሎ የገባችው ኢትዮጵያ። በጣም ነው የምወድሽ። ቴንኪ ስለተመለሽልን 3 ቀን ጭራውን ሹገርን አስገቧት ፋሚሊ። እሺ የዚች ቆንጆ እናት የት ባገኘዋቸው